ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና በሃንቴድ ስቱዲዮ እየተዘጋጀ በኢትዮ ኤፍኤም 107.8 ዘወትር ሰኞ ምሽት ከ1 ሰዓት ጀምሮ ማራኪ ጤና ማራኪ ጤና በሀገራችን በብዛት የሚስተዋሉ የጤና የስነ ልቦና በቆዳ ላይ የሚከሰቱ ችግሮችና በስነ ውበት በልጆች አስተዳደግና ክብካቤ እንዲሁም ሌሎች ተዛማች ችግሮችን ለመቅረፍ እያዝናና የሚያስተምር የሬዲዮ ፕሮግራም ነው። ማራኪ ጤና። ሄሎ ዶክተር። አቤት፣ ምን ልርዳው? ዶክተር ረጅም ሰዓት ስለምቆም እግሬ ላይ ችግር ያመጣብኝ ይሆን? ራስ ምታት እያስቸገረኝ ነው። ረጅም ሰዓት የእንቅልፍ ማጣት ችግር አለብኝ። ምን ባረግ ይሻለኛል? በተደጋጋሚ ጸጉሬ የተነቃቀለ አስቸግሮኛል። ምን ብጠቀም ይሻለኛል? አዎ ዶክተር ነኝ። ምን ልርዳው? ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና። እንቀጥላለን። እስከ 2 ሰዓት ነው ቆይታችን የሚሆነው። ምናልባት ግን ቴዲ ቀደም ብለን ያነሳነው ጉዳይ ነበር አይደለ? ስለዚህ ደህንነቱ ያልጠበቀ የጽንስ ማቋረጥ ዙሪያ ያነሳነው ጉዳይ ነበርና ወደ ፕሮዳክሽኑ ከመሄዳችን በፊት ትንሽ ነገሮችን ብንል በእርግጥ ተመልሰን በስፋት የምናነሳው ነገር እንዳለ ሆኖ ይሄ ጉዳይ እንግዲህ 6321 ላይም ሀሳብ አስተያየት መላክ የምትችሉበት ጉዳይ ነው። ውድ አድማጮች ከእናንተም የምንቀበላቸው ጉዳዮች ይኖራሉ። በተቻለ መጠን ታሪኮችንም ሊያጋሩን ይችላሉ። መረጃዎችንም ሊልኩልን ይችላሉ። በተለይ ደግሞ ደህንነቱ ያልተጠበቀ ጽንስ ማቋረጥ፣ ስለ ወሊድ መከላከያዎች ወይም ስለ ስነ ተዋልዶ ጤና መረጃዎችን እንደዚሁ የምናጋራበት ነው የሚሆነው። ከዛሬ ጀምሮ እንግዲህ በተከታታይ ሳምንታት ለእናንተ መረጃዎችን እናደርሳለን። በእርግጥ ብዙ ጊዜ ፕሮግራሞቻችን ላይ እናነሳለን አይደለም? ትክክለኛ ንጽህና የተጠበቀ ደህንነቱ በእርግጥ እንደዚህ አይነት የጽንስ ማቋረጥ የምትወስኝበት ሰዓት ላይ ቀደም ብለን እንግዲህ መግቢያችን ላይ አንስተናል። ማንሳት የሚፈለጉ ነጥቦች አሉ። በተለይ ደግሞ በጤናማነቱ የተረጋገጠ ደህንነት አለው። ምን አይነት ቦታዎች ናቸው እንደዚህ አይነት አገልግሎቶችን ማግኘት የሚቻለው? ጽንስ ማቋረጥ የሚፈለገው እስከ መቼ ድረስ ነው? በጣም በርከት ያሉ ሀሳቦችን የምንነሳበት ነው። ግን አሁን በቅድሚያ ችግሩ ላይ ፎከስ ብናደርግ ችግሩ ምን ያህል አሳሳቢ እንደሆነ ለማሳየት እንሞክራለን። ብዙ ወንዶችም ይማሩበታል፣ ብዙ ሴት እህቶቻችንም ይማሩበታል ብለን ስላሰብን ነው። በተለይ ደግሞ ሴት ወጣቶች አሁን ጊዜ በጣም የሚነሱ ሀሳቦች አሉ አይደለም? ይሄ ኤመርጀንሲ ኮንትራሴፕቲቭ መጠቀም ከመጀመራቸው ጋር ተያይዞ አንዳንድ ጊዜ እንደዚህ አይነት ችግሮች መሀል ላይ የሚያጋጥሙባቸው ሁኔታዎች አሉና እነዚህን ችግሮች እንዴት ነው የሚታዩት? በማህበረሰባችን ዘንድስ እንዴት ነው እየታዩ ያሉት? የጽንስ የሚያቋርጡባቸው መረጃዎች እስከምን ድረስ ናቸው ያሉት? የት ቦታቸው ነው ያሉት? እነዚህ የጽንስ ማቋረጫ መንገዶች ጽንሱ ከፍ ሲልስ ምንድነው ያሉን መፍትሄዎች፣ ሀሳቦች ምንድን ናቸው የሚለውን በስፋት ማየት ያስፈልጋልና ለዚህ ደግሞ በጣም ብዙ ባለሙያዎች እናነሳለን። ከዚህ ጋርም የተያያዙ ሀሳቦችን ዶክተር ዘሪሁን በየነ የተወሰኑ ሀሳቦችንም እንደዚህ በተከታታይ ችግሩ ላይ የሚያተኩሩ መረጃዎችን ይሰጡናል። እንደዚሁም ደግሞ የተለያዩ በዚሁ ችግር ውስጥ ያለፉ ሴቶቻችን ይማሩበታል ብለን ተስፋ እናደርጋለን። እነሱንም እንደዚሁ በተከታታይ ብናቀርብ ነው የሚሆነው። ዶክተር ዘሪሁን እንግዲህ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ በማህጸንና ጽንስ ስፔሻሊስትና የቤተሰብ እቅድ እና ስነ ተዋልዶ ሰብ ስፔሻሊስት ፎሎ ናቸው። ሁልጊዜም እንግዲህ መረጃዎችን አብረውን እንዲሰሩ ፈቃደኛ ስለሆኑ በዚህ አጋጣሚ ለማመስገን እወዳለሁ። እንደዚሁም ደግሞ ታሪኮቻቸውን ሌሎች እንዲማሩበት ፈቃደኛ የሆኑ ሴት እህቶቻችንም እንደዚህም ደግሞ ወደፊት ደግሞ በታሪክ ውስጥ የምናያቸው በጣም በርከት ያሉ ሀሳቦች ይኖራሉና ለዚህ የሚተባበሩትም እጅግ አድርገን እናመሰግናለን። ከምናነሳው ሀሳብ ጋር ወደ በኋላ ላይ እስቲ አድራሻዎቻችን እንገልጻለን። ከማውራት የምንፈልጋቸውን ነገሮች እናነሳለን። ምን አሰባለሽ እዚህ ላይ? ጠቅላላውን ሀሳብ አንስተዋል ብዬ አስባለሁ። ግን ደግሞ ሙሉ ለሙሉ ፎከሳችን የሚሆነው ያው የስነ ተዋልዶ ጉዳይ ሲነሳ የሴቷ ብቻ አድርጎ የመውሰድ ነገር አለው። ግን ደግሞ ስነ ተዋልዶ የቤተሰብ ጉዳይ ነው። የባልም የሚስትም ልጆችንም ጭምር የሚያካትት ጉዳይ ነውና
ትዳር መሰረቱትን ብቻ ሳይሆን በጮኝነት በፍቅረኝነት አብረው ያሉ ሰዎችን ግንኙነት የጀመሩ ሰዎችን ምናልባት በመሐል እርግዝና የተፈጠረባቸው ሰዎችን ሁሉ የሚያካትት ጉዳይ ይመስለኛል። ስለዚህ እነዚህን ጉዳዮች እንዴት ነው ሃንድል የምናደርገው? የሆነ ኃላፊነት ለሴቷ የሆነ ኃላፊነት ለወንዱ ብቻ ምን ሰጥበት ሳይሆን ሁለቱንም የሚያስተሳስር የሁለቱም የሆነ ቦታ ስለሆነ ማለት ነውና አንተም እንዳልከው ብዙ ወንዶችም ከዚህ ትምህርት ይወስዱበታል። ምናልባት ደግሞ እያሰቡ እያቀዱም ያሉ እህቶቻችን ካሉ ደግሞ ቆም ብለው እንዲያስቡም የማንቂያ ደውልም ይሆናል ብለን እናስባለንና ለተከታታይ ሳምንታት ነው ይሄንን ጉዳይ የምናነሳው። ዛሬ ከችግሩ ገፈት ቀማሽ ከሆነች እህታችን ጋር ነው ቆይታ ያደረግነው። ምናልባት ደግሞ በሚቀጥለው ሳምንት ከዶክተር ጋር እሷም ችግሩን ታነሳለች። ከሷ አንፃር ዶክተር ደግሞ ከሕክምናው አንፃር ምን ያህል ነው የችግሩ ግዝፈት ምንድነው የሚለውን ደግሞ በደንብ በስፋት የሚነግሩን ነው የሚሆነው። ለዛሬ ግን ከእህታችን ጋር ያደረግነውን ቆይታ ነው የምናደምጠው። ከቴዲ ጋር ሰፋ ያለ ረዘም ያለ ጥሩ በእውነት ማስተማሪ የሆነ ቆይታ አድርጋለች። እሱን እንስማና ስንመለስ ደግሞ ከሷ ሐሳብ የምናጠቃልላቸው ጉዳዮች ይኖራሉ። በዚሁ አጋጣሚ ግን አድማጮች ምናልባት መሀል ላይ የተቆረጡ ሐሳቦች ካሉ እንደው አንዳንዶቹ ለሚዲያ የማይሆኑ ስለሆኑ ለዛ ብለን የቆረጥናቸው እንደሆነ በዚሁ አጋጣሚ እንድትረዱልን ነው። የተደረገውን ቆይታና አድምጥና ተመልሰን የምንገናኝ ይሆናል። ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና ለቃለ መጠየቁ ስለተባበርሽኝ በጣም ነው ማመሰግነው። እስቲ ለአድማጮቻችን እንዲረዳ ሙሉ ስምሽን ስንት አመት እንደሆነሽ ብትገልጪልን? እሺ አመሰግናለሁ። ስሜ አለም ደስታ ይባላል። እድሜ 27 ነው። የት አካባቢ ነው የምትኖሪው? ምኖረው የነበረው ሞጆ ከተማ ነበረ። ግን እዚህ አዲስ አበባ ከመጣሁ 6-7 አመት አልፈኛል። አዲስ አበባ ከመጣሽ 6-7 አመት ነው። በምን ስራ ነው የምትተዳደሪው? አሁን የምተዳደረው በቡና ቤት ስራ ውስጥ ነው። መጀመሪያም ስንመጪ በቡና ቤት ስራ ነበር የምትተዳደሪው? ኦኬ። በቡና ቤት ስራ እንግዲህ ስትተዳደሪ ስለ እርግዝና መከላከያ እንደዚህም ደግሞ ከአባላዘር በሽታዎች ጋር ተገናኙ የምትጠቀሚያቸው ነገሮች ምን ነበር እውቀትሽ ምናምን? እስቲ ስለሱ የተወሰነ ነገር ነው። ያው እንግዲህ ስራውን በመሰራበት ሰዓት ውስጥ ተጠቀም የነበረኝ የእርግዝና መከላከያ አስከተለብኝ። ያውና ከዛን ማስወጣት ፈለኩኝ። እኔ ደግሞ የእርግዝና መከላከያ በሰዓቱም በጣም የፔሪድ መዛባት ያጋጥመኝ ስለነበር ማስወጣት ፈለኩኝ። ግን ከስራዬ ጋር ስለሚከብደኝ እስኪ ይስተካከል ከሆነ ምናምን ብዬ ለትንሽ ጊዜ ሳላወጣው እንትን ማለት ጀመርኩኝ። ማየት ጀመርሽ? ከዛም ግን ያው በዙሪያ ያሉ ሰዎች ምናምን ካልተስማማሽ በቃ አውጪው ማለት ጀመሩ ማለት ነው ጓደኞችሽ? ከዛም በመሃል አስወጣሁት እና የዛን ጊዜ ደግሞ እኔ አንድ ደንበኛ ነበረኝ አብሮኝ እንትን የሚልና ከሱ ጋር በጣም ብዙ ጊዜ ከመላመድ የተነሳ የፍቅር ግንኙነት ጀምረን ነበርና በኋላ ላይ ለ3 ወር አካባቢ ፔሪድ መቅረት ምናምን ጀመረ ከሱ ጋር ከጀመርሽ በኋላ። ከዛ እኔም ያው ስላስወጣሁት የእርግዝና መከላከያውን ችላ ብዬው ትቸው ነበርና ከዛን ግን በተደጋጋሚ ሲቀር ወደ ክሊኒክ ሄጄ ስመረመር የ15 ሳምንት እርጉዝ እንደሆንኩኝ ነገሩኝ። የ15 ሳምንት? የ15 ሳምንት እርጉዝ እንደሆንኩኝ 3 ወር እንደዛ አካባቢ ያው ያን ያህል ጊዜ ማለት እንግዲህ የእርግዝናው መፈጠሩን በመከላከያው በማስወጣትሽ ምክንያት የተፈጠረ ነገር ነው አይደለም የሚለውን ነገር አላወቅሽም ማለት? አላወቅኩም ነበር። ምክንያቱም የጎንዮሽ ጉዳት ነው ብዬ ነበር ያሰብኩት። ከዛም በሰዓቱ በጣም ደነገጥኩኝ። ምክንያቱም ዝግጁ አልነበርኩም ነበር ለዛ ነገርና ማለት ሁሉንም ነገር ሪስክ ውስጥ ከትቼ ለሱ ብነግረውና ቢቀበለኝ ብዬ መጠየቅም ፈለኩኝ። ተቀራረቡ ነበር? በጣም እንቀራረብ ነበርና ደስተኛ ይሆናል አይሆንም እያልኩኝ እየተጠራጠርኩ 2 ሳምንት አለፈኝ። ማለት እንግዲህ ከምርመራ ካረክሽ በኋላ ነው እንደገና 2 ሳምንት የቆየሽ ማለት ነው። እና ለሱ ነገርሽው በኋላ? ከዛን ለሱ ቀጥታ አልነገርኩትም። ጓደኞቼ ነበር መጀመሪያ የጠየቅኩት። ምክንያቱም ብነግረው ምን አይነት መልስ ይሰጠኛል የሚለውን ጥያቄ ነበር ለነሱ እንትን ያልኩት የነበረው። ከዛን ግን ያው ጓደኞቼ አረ ደስተኛ ነው የሚሆነው ምክንያቱም ከነበረን ቅርበት አንፃር በቃ ደስተኛ ነው የሚሆነው ብለው ይሉኝ ነበር። እኔም ደግሞ ካለን ነገር አንፃር ምናምን በቃ ደስተኛ ይሆናል ብዬ ነበር ማስበውና ለመንገር ወሰንኩኝ። ስትነግሪው ምን አለሽ?
ከዛ ስነግረው መጀመሪያ እኔ ቀጥታ አልነበረም የነገርኩት። ቀስ ብዬ የእርግዝና መከላከያ አጠቀም እንደነበረ በጎንዮሽ ጉዳት ምክንያት እንዳስወጣሁትና በመሀል የፔሪዮድ መዛባት እንዳጋጠመኝ እና ወደ ክሊኒክ ሄጄ ስመረመር እርጉዝ እንደሆንኩኝ እንደተነገረኝ ነው የነገርኩት። እና የዛን ሰዓት ማለት ምን እናድርግ ብዬ ነው የጠየቅኩት። እሱን ማለት ደስተኛ ነህ አይደለም ሳይሆን ምን እናድርግ ብዬ ነበር የጠየቅኩትና ከሱም ያገኘሁት መልስ ይወለድ በቃ የሚል መልስ ነበረ። ችግር የለም በቃ ይወለድ እናሳድገዋለን የሚል መልስ ነበር ያገኘሁትና ጥሩ ነበር። አንቺስ መወለድ የምትፈልጊው ነበር? አዎ እኔ በዚህ መሀል ልጅ እንዲኖረኝ እፈልጋለሁ። እድሜም አለ ምንም አለና መውለድ እፈልግ ነበርና ከዛ ልጅ ቢኖረኝ በጣም ደስ ይለኝ ስለነበር እኔም በጣም ደስ አለኝ። ከዛ ከሱም ያንን መልስ በማግኘቴ በጣም ደስ አለኝና ከዛ በቃ እና ደስተኛ ከሆነ እንዴት ለመውለድ አሰባችሁ? እሱስ እንዴት ሆናችሁ እንድትኖሩ ፈለገ? አንቺስ ምን ዝግጅት አረግሽ? በዚህ ማለት እንግዲህ ጊዜውም እየሄደ ነው። ከነገርሽ በኋላ የሆነው ነገር ይሄን ስታስቢ ምንድነው የተፈጠረው? ከነገርኩት በኋላ የሚያስደነግጠው ነገር እሱን ማግኘት አልቻልኩ። እሺ ብሎ ተቀብሎኝ ምንም ደስተኛ ነበር። ግን ከዛም በኋላ ማግኘት አልቻልኩም። በሱ ዙሪያ ያሉ ሰዎችንም ማንንም አላቅም ነበርና እንደዛ ሲሆን በጣም ጨነቀኝ፣ ደነገጥኩኝ። ምክንያቱም በቃ እሱ ነው እሺ ብሎ ተስማምቷል። በሰዓቱ ደስተኛ ነበረ ምናምን እና የጠፋበት ምክንያት አልገባኝም። እና ከአንድ ሳምንት በላይ ምናምን ጠበቅኩት ይመጣል ብዬ ማለት ነው። ደውይለትም ነበር? በስልክም በምን ነበር የምትገናኙት? ከዛ በፊት በስልክ ነበር የምንገናኘው፣ ግን ያው እሱን ማግኘት አልቻልኩም። በስልክም ቢሆን የዛን ሰዓት ስደውልለትም ሙሉ ጠፋ። በቃ ሙሉ ለሙሉ ጠፋ። ማግኘት አልቻልኩም። እና ከዛ በኋላ ምን ወሰንሽ? ከዛም በኋላ ስለመፍትሄው ከጓደኛዬ ጋር መወያየት ጀመር እና እሷ መውለድ እንደምፈልግና እንደማልፈልግ ጠየቀችኝ። ከዛ እኔ መውለድ እንደምፈልግ ግን ደግሞ ያው ልጅ አባት እንዲኖረው እንደምፈልግ ነገርኳት ለሷ ማለት ለጓደኛሽ ነው። ከዛ ያው አሁን ማትወስኝ ከሆነ አሁን ካልወሰንሽ እሱም ጠፍቷል የለም ከሱ ምንም መልስ እያገኘው አይደለም ምናምን እና አሁን ካልወሰንሽ ጽንሱ እየገፋ ነው የሚሄደው አለችኝ። ማሳደግ አልችልም ብቻዬን። እኔ ደግሞ እንግዲህ አሁን እንደምትነግሪኝ 15 ሳምንት ነበረ ስትመረመሪ። እንግዲህ በዚህ ማለት ልንገራው ስትይ 2 ሳምንት አለፈ። ኦልሞስት ወደ 17 ሳምንት ማለት ነው። ኦኬ 18 ሳምንት ማለት ኦልሞስት እንግዲህ እየተጠጋው ነው፣ ወደ 4 ወር እየተጠጋው ነው። ያው ከዛ በቃ ይመጣል ብዬ ነበር እኔ የማስበው የነበረው። እንግዲህ 4 ወር ያለፈው ነው። እንግዲህ ጽንሱ 4 ወር ከምትነግረኝ 18 ማለት 4 ወር ከሳምንት ምናምን በላይ ሊሆን። ከዛስ እንግዲህ ምን ወሰንሽ? ምን ተፈጠረ? ያለውን ነገር እስቲ አድማጮቻችን አስረጅኝ። እኔ እንግዲህ ያው እስካሁን ድረስ ማለት እስከዛ ሰዓት ድረስ ምናምን ይመጣል እያልኩ ነበር መጠብቀው የነበረው። ችግር አጋጥሞት ነው ምናምን ብዬ ነበር እያሰብኩ የነበረውና ምክንያቱም በሰዓቱ የነበረው ደስታ ምናምን ነገር መጥፎ ነገር እንዳስብ አያደርግም። ከዛ ያው ወደ ክሊኒክ ሄድን ከጓደኛዬ ጋራ። ምን ለማድረግ ማለት ወሰንሽ? ማለት እንደይወጣ ጽንሱ ወሰንሽ? አባቴ የሌለው ልጅ ካልፈለግሽ በቃ አሁን ወደ ክሊኒክ እንሄዳለችኝ ጓደኛዬ። እንግዲህ ቅድም እንዳልሽ ልጅ ትፈልጊ ነበር አይደለ? የወሰንሽው ልጁ በመጥፋቱ ነው፣ ካላባት እንዳያድግ ስለፈለግሽ ነው። ለምን ያን ፈለግሽ? ምክንያቱም አንደኛ ነገር እኔ የምሰራው ስራ ልጅ ለማሳደግ የሚሆን ስራ አይደለም። እንደገና ደግሞ ብቻዬንም ያንን ነገር ተቋቁሜ ማለፍ አልችልም። የነበረውን በእርግዝና ጊዜ የሚያጋጥሙትን ነገሮች ምናምን ብቻዬን እንትን ማለት አልችልም። ስለዚህ የግድ ሰው ያስፈልገኝ ነበርና በዛ ላይ ደግሞ ልጄ ከተወለደም በኋላ አባቴስ የሚል ጥያቄ ቢጠይቀኝ ምን አይነት መልስ እንደምመልስ ስለማላቅ የግድ ልጄን ያለባት ማሳደግ አልፈልግም ብዬ ወሰንኩኝ። ከዛ ምን ሆነ? ከጓደኛሽ ጋር ተነጋገራችሁ? ከዛ ወደ ክሊኒክ እንሂድ አለችኝ። ከዛን ሄድን። እዛ ሲሄድ ክሊኒክ ሲሄድ ዶክተሮቹ ማስወጣት እንደማልችልና አሁን ካስወጣሁት ጤናዬ ላይ ከፍተኛ ጉዳት እንደሚያስከትል ነበር የነገሩ። ባለሙያ ናቸው? አዎ። ማለት ደና ክሊኒክ ነው የሄድሽው? ከዛ ምን አሉ እነሱ? አትችይም ጤናሽ ላይ ከፍተኛ ጉዳት ነው የሚያደርሰው አሉ። ስለዚህ እነሱ ጋምቢ ያሉሽ ቀጣዩ
ምንድነው የሆነው? ቀጣዩ ነገር የሆነው ያው ጓደኛዬ ከዚህ በፊት ማቃቸው ሰዎች አሉ እንደዚህ ወደ መድኃኒዓለም አካባቢ ምናምን የልምድ አዋላጆች ናቸው እና እነሱ ይሄ ጽንስ የማቋረጥ ስራ የሚሰራሉ ምናምን ብላለች። እዛ ያው በቃ ሄድኩኝ። ምክንያቱም እንደነገርኩ ነው ልጄን ያላባት ማሳደግ አልፈልግም ምናምን እና ሄድን ከጓደኛዬ ጋራ። ኦኬ ስትሄጂ ምን አይነት ቦታ ነው ቦታው? እሷስ መታቃቸው በምን ሁኔታ ነበር? ከዚህ በፊት እንደዚህ ሲሰሩ ታቃቸዋለች መሰለኝ እሷ በዛ ምክንያት ነበር መታቃቸው መሰለኝ እና ቦታውም የሆነ ይሄ ድብቅብቅ ያለ ቦታ ነው ምናምን የድሮ ቤት ነገር ነው ቦታው እና ሆስፒታልም አይደለም ቤት ነው መኖሪያ ቤት ነው እና ያው የልምድ አዋላጆችም ስለሆኑ ምናምን በቃ በልምድም ያዋልዳሉ እንደዚህ ጽንስም ያቋርጣሉ። እሺ ሰዎቹን ስታገኛቸው ምንድናቸው? ባለሙያዎች ናቸው? ምን አይነት ሰዎች ናቸው? ሰዎቹ ማለት ከዚህ በፊት እንደነገርኩ የልምድ አዋላጆች ናቸው። ባልና ሚስት ናቸው እና ትልቅ ሰዎች ናቸው። አዎ ትንሽ እድሜያቸው ትንሽ ገፋ ይላል። ወደ 40ዎቹ 30 ምናምን ይጠጋሉ። ገፋ ያለ እድሜ ያሉ ሰዎች ናቸውና ከዛ ስለ ሁኔታው ነገርናቸው ምናምን ነገር። እዛ ችግር የለም ነበር እነሱ ጋር ያገኘነው መልስ ችግር የለም የሚል ነበር። እሺ ነበርና አልፈራሽም? ባየሽው ነገር እዛ ቤቱ ምናምን በምን መልኩ ጽንሱን ማቋረጥ እንደምትፈልጊ የነገርሽባቸው ሁኔታዎች ምናምን ፍርሃት አልፈጠረብሽም? ያለው ነገር እንዴ? በጣም ነበር የፈራሁት በሰዓቱ። ምክንያቱም እነሱ ችግር የለም ሲሉ ጭንቅላቴ ውስጥ ቀጥታ የመጣው ነገር ሐኪሞቹ የነገሩኝ ነገር ነው። ጤናዬ ላይ ከፍተኛ ጉዳት እንደሚያደርስ ምናምን እሱ ነው ጭንቅላቴ ላይ የመጣውና ከዛ በቃ እንደፈራሁኝ ምናምን ስነግራቸው ለሴትየዋ አይ እንግዲህ ምናምን በጣም እየተቆጡ አይ እንግዲህ በጊዜ ነው ስትባሏት መጡ አሁን እኛን ማስጨነቅ ምናምን ብለው ተቆጡኝ። ሴትየዋ ባልና ሚስት ናቸው? ባልየው ምን እንደሚሰራው? አንድ አይነት ስራ ነው የሚሰሩት። አንድ አይነት ስራ ነው የሚሰሩት። አወሩሽ በደንብ ሰውየው? አናገሩኝ ምናምን ግን በቃ የዚህ ያህል ወር ነኝ እንደዚህ ደርሻለሁ ምናምን ነገር ስላቸው አራ ችግር የለውም ነበር። ከሁለቱም ያገኘሁት መልስ ችግር የለውም የሚል ነበር። ማለት ሐኪሞቹ የነገሩትን ነገር አልነገረሻቸው ማለት ነው? ነገራቸዋለሁ ግን ያው በቃ እነሱ ስራቸውን ነው የሚያስቡት እዛ ጋር ምናምን ብቻ ችግር አይመጣብሽም አሉሽ? ችግር የለውም በቃ ምንም የሚያስከትልብሽ ነገር የለም ችግር የለም መድኃኒት አለን እኛ ምናምን ለዛው ተብሎ የሚሰራ መድኃኒት አለን ችግር የለም አሉ። እኔ ምን አለ ቤቱ ውስጥ ስታየው ምናምን ቤቱ ምን አይነት ነው? ስማቸውን ማላቃቸው የሕክምና መሳሪያዎች አሉ መቀስ ምናምን አይነቶች ሆነው ግን ሌላ አይነቶች እንደዚህ ለርግዝና ስራ ተብሎ የሚሉበት የሚጠቀሙበት መሳሪያዎች አሉ ብዙ መሳሪያዎች። በአብዛኛው ግን ያየሁት የባህል መድኃኒቶች ነበር። በብልቃጥ ምናምን ተቀምጠው ያየኋቸው የባህል መድኃኒቶች ነበሩ በአብዛኛው። እና ከዛ ምን ተከሰተ? ከዛ ስለ ክፍያው ምናምን ነበር ያወራናቸው። 2000 ብር ትከፍላላችሁ አሉ። እዛ በቃ አማራጭ የለኝም ተስማምተን ምናምን ወደ ሌላ ክፍል ይዘውኝ ሄዱ ሴትየዋ። ጓደኛዬን ውጪ ጠብቂ ያሏት። ከዛ ወደ ሌላ ክፍል ይዘውኝ ሄዱ። እዛም ክፍል በጣም ብዙ መድኃኒት ነው ያለው የባህል መድኃኒቶች በብልቃጥ የተቀመጡ ምናምን መድኃኒቶች። ከዛ በቃ ውስጥ ያለውን ፍርሃት ለሴትየዋ ብነግራቸው ባሳያቸው ድጋሚ ያው ቁጣ ነው የሚጠብቀኝ። ስለዚህ በቃ እንደምንም ፍርሃቴን ተቆጣጣሪ ምናምን ገባው። ከዛ የሆነ የሚጠጣ ነገር ሰጡኝ ሴትየዋ። ጣጩ እንኪ ብለው ሰጡኝ። ከዛ በኋላ እሱን ከጠጣው በኋላ አልጋ ላይ አስተኝተውኝ ነበር የሰጡኝ። እሱን ከጠጣው በኋላ ምንም የተፈጠረው ነገር አላውቅም። ከዛ እንዴት ነቃሽ? እንዴት አወቅሽ ምናምን ያለውን ነገር? ከረጅም ሰዓት በኋላ ነው የነቃሁት። ረጅም ሰዓት ጓደኛዬ ስትነግረኝ በጣም ረጅም ሰዓት ፈጅቶብሻል ምናምን ነበር ያለችኝና ራሳቸው ያዘጋጁት ሴትዮዋም ስነቃ ራሳቸው ያዘጋጁት መድኃኒት ነበር ማስታገሻ ነገር። ምክንያቱም በጣም ብዙ ደም ፈሶኛል ምናምን እና
ማስታገሻ መድኃኒት ነገር ሰጡኝ ሴትዮዋ። ከዛ ከመድኃኒቶቹ ጋር ምናምን ማለት ለዛ ቤት ውስጥ ስታዩ በጣም ይሄ ረጅም ብረት ነገር አለ ምናምን እና በማህፀኔ ውስጥ የከተቱት የሆነ ብረቱ ምናምን በጣም አሞኝ ነበረ። እዛ በቃ መድኃኒት ሰጡኝ። ስነቃ ማስታገሻ ነው ምናምን ብለው ሰጡኝ። በጣም ብዙ ደም ነበር የፈሰሰኝ ምናምን አቅም አነሰኝ በጣም። ከዛ በቃ እንደምንም ብዬ ወደ ቤት መሄድ ስላለብኝ ወደ ቤት ሄድኩኝ ማለት ነው። እና የነበረኝ በዛን ሰዓት በጣም ረጅም ጊዜ ታምሜ ነበር፣ አቅም አንሶኝ ነበር ምናምን ነገር፣ ደም ያለማቋረጥ ይፈሰኝ ነበር እና በሰዓቱ በሁለት መንገድ ነው የተጎዳሁት። ስነ ልቦናዊም አካላዊም ጉዳት ነበር የደረሰብኝ። ከዛም በቃ ጓደኞቼ ብቻ ነበሩ ከጎኔ ሆነው ሲያጽናኑኝ ሲያስታምሙኝ የነበረው። እንግዲህ የነገርሽኝ የሚገርም ታሪክ ነው። ምናልባት እነዚህ ጓደኞችሽ እውቀቱ የላቸውም ነበረ ወደ እንደዚህ አይነት ቦታ ከመሄድ ይልቅ ወደ ጤንነቱ ደህንነቱ የተረጋገጠ የጽንስ ማቋረጥ ያለባቸው ቦታዎችን ያረራት ምናምን ስታያቸው የላቸውም? በሰዓቱ ያው የሚታሰብ የነበረው በቃ ጽንሱ ትንሽ ከፋ ካለ ሆስፒታል ማስወረድ እንደማይቻል ሆስፒታልም እንደሚከለክሉ ምናምን ነው የሚያውቁት የነበረውና በቃ ክሊኒክ እንሂድም ስትለኝ ለመጠየቅም ነበር አንደኛው ጓደኛዬ በቃ ጠይቀን አይሆንም ካሉ በቃ የራሳችንን ውሳኔ እንወስናለን በሚለው ነበር ሄድ ነው። ከዛም በቃ ክሊኒክም ስንሄድ አይቻልም አሉ። እነሱ የሚያውቁት ቦታው ሳይሆን ሄዱ። ምን ያህል ጊዜ ፈጀብሽ ለማገገም? ከዛ በኋላ ቤትሽም ከሄድሽ በኋላ? 1 ወር አካባቢ 1 ወር ወስዶብኛል። ከፍተኛ ህመም ነበረው። በስነ ልቦናሽም እንዴት ፈጠረብሽ? ስነ ልቦናዊ በጣም ተጎድቼ ነበር። ምክንያቱም በጣም ያስጨንቃል ምናምን እና በቃ ያንን ነገር ማድረግ በማልፈልግበት ሁኔታ ላይ ባደርገውም ደግሞ በቃ ለመኖር ስለ ያደረኩት ነገር ስለሆነ ብዬ እና ደግሞ ጓደኞቼም ነበሩ አቅራቢያዬ ላይ የነበሩ ሰዎች ምናምን ነበሩ እኔን እንትን ሲሉኝ የነበረው ሲያጽናኑኝ ሲያስታምሙኝ የነበረው። ልጁ ከዛ በኋላ አልደወለልሽም? በጭራሽ። ከዛ በኋላ ምንም ግንኙነት የለም? በዛው ነው የጠፋው? ለምን የጠፋ ይመስልሻል? እኔ አላቅም ማለት መጥፎ ነገር እንኳን ቢሆን ያው ነው ሰው አይሰማም አይባልም። ትሰማለህ በትንሽ ነገር በሆነ ነገር መስማት አይቀርም ነበረ። ግን አይመስለኝም መጥፎ ነገር አጋጥሞት ነው ምናምን ብዬ አይመስለኝም። ምክንያቱም ኦልሞስት 1 ወር ምናምን ያልፈኛል እንትን ካልኩኝ እንኳን ግን ምንም እንትን ያለው ነገር የለም። ከሱ ምንም የሰማሁት ነገር የለም። በጣም ጥሩ ሀሳብ ነው ያጋራሽን። ሌሎች ከዚህ ምን ሊማሩ ይችላሉ ብለሽ ታስቢያለሽ? አንቺስ ለጤናማነቱ ደህንነቱ የተረጋገጠ የጽንስ ማቋረጥ ቦታ ሰዎች እንዲሄዱ ካንቺ ምን ይማራሉ? ምን ታስተምሪያለሽ? ምን ትመክሪያለሽ? እኔ የምመክረው ነገር ቢኖር በዚህ ስራ ላይ ለተሰማሩ እህቶቼና በዚህ ስራ ላይ ለሌሉ ሴቶች የምመክረው ነገር ቢኖር በቃ በራሳቸው በተቻላቸው መጠን ከእንደዚህ አይነት ነገር ራሳቸውን እንዲጠብቁ የእርግዝና መከላከያዎችን መጠቀም እና ከተጠቀሙም ደግሞ በአግባቡ እንዲጠቀሙ እንዲሁም ደግሞ መታለል እንደሌለባቸው። ያው እኔ እንግዲህ እንውለደው ሲለኝ ደስ ብሎኝ ነበር የዛን ሰዓት። መታለል እንደሌለባቸው እንደዚህ አይነት ችግር እንኳን ቢገጥማቸው በፍጥነት ወደ ክሊኒክ ሄደው መፍትሄ እንዲፈልጉ ነው የምመክረው። በጣም ጥሩ ታሪክ ነው ያጋራሽን። እናመሰግናለን። አለም ምን ትያለሽ? በመጨረሻ እስቲ ያቀረ ሀሳብ አለ የምትይው የምትጨምሪልን ሀሳብ ካለ? በግላችሁ ምንም አይነት ማለት ከሐኪም ውሳኔ ውጪ በግላችሁ ሄዳችሁ ምንም አይነት ነገር እንዳታደርጉ ነው የምለው። በጣም እናመሰግናለን። እንግዲህ ማራኪ ጤና ዝግጅት ክፍል እንግዲህ ከጤናማነቱ ደህንነቱ የተጠበቀ በተለይ ደግሞ ወጣት ሴቶች ጽንስ ማቋረጥ ሲፈልጉ ጥንቃቄ እንዲያደርጉ ነው እንግዲህ እኛም የምንመክረው። በተለይ ደግሞ ደህንነቱ የተጠበቀ ቦታ መሄዳቸው የሚያስከፍላቸው ዋጋ ከፍተኛ ነው። እንግዲህ አንቺም ከቀረጻችን በፊት ብዙ ታሪኮች አውርተሽኛል፣ ብዙ ነገሮች ነግረሽኛል። ያው እንግዲህ ባጭሩ እንዲማሩበት ነው እቺን ሀሳብ እንድታጋርኝ የፈለኩትኝ። እንግዲህ ሌሎች ጓደኞችሽም የሚያስተምሩን ነገር ካለ በስፋት እናያለን። በጣም ነው ማመሰግነሽ።
እሺ እኔም አመሰግናለሁ። ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና ቀጥለናል። ውድ አድማጮች በማድመጥ ላይ የምትገኙት ማራኪ ጤና ነው። ቀደም ብሎ እንግዲህ ቴዲ ከአንድ እህታችን ጋር ያደረግከውን ቆይታ ነበር አድምጠን የተመለስ ነው። 6321 ላይ መልእክቶችም እየደረሱን ነበር። በእርግጥ እውነት ለመናገር እኛ ሀገር ይሄ አቦርሽን የምንለው ወይም ደግሞ ጽንስ ማቋረጥ በጣም ታቡ ከሚባሉ ጉዳዮች መካከል ነው አይደለ? እየተወገዘ ወይም ደግሞ ማህበረሰቡ ሊሰማው ሊቀበለው የማይፈልግ ጉዳይ ነው። ግን ደግሞ አንዳንድ ሁኔታዎች ግድ ይላሉ። መምረጥ ወይም ደግሞ የሆነ አጣብቂኝ ውስጥ ራስን ታገኛለህ። በቃ መምረጥ ያለበት ሁኔታ ይኖርና ሳትወድ በግድ ሊያጋጥም ይችላል። አብዛኞቹ መልእክቶች ከወንዶች የመጡ ይመስላል። ሴቶች ይሄንን አንደርስታንድ ያደርጋሉ ብዬ አስባለሁ። እውነት ለመናገር አንደርስታንድ የሚያደርጉ ወንዶች እንዳሉም ሆኖ ግን ትንሽ ጀጅ ማድረጉ እንደዚህ አይነት ጉዳዮች ላይ ወንዶች ላይ ባስ ያለ ይመስላል ካየናቸው መልእክቶች። ስሜታዊነት በጣም አላቸው። ብዙ መልእክቶች ነው የመጡት። አዎ እንዳይሻቸው። አዎ እና ምናልባት ይሄንን መልእክት የላኩልን አድማጫችን እህታቸውን እህት ብትኖራቸው ወይም ደግሞ ሚስት ገርል ፍሬንድ ኖራቸው በሷ ጫማ ውስጥ ሆነው ማሰብ ቢችሉ ምናልባት እነዚህ መልእክቶች አይመጡም። የተሻለ ወይም ደግሞ ገንቢ የሆኑ መልእክቶች ይመጣሉ ብለን እናስባለን። ግን ደግሞ በተከታታይ ሳምንታት እዚህ ጉዳይ ላይ ትኩረት ስለምናደርግ እንደዚህ አይነት መልእክቶችን እንጠብቃለን። ትክክል ነው። እንግዲህ ከሷ ጋር ያደረግነው ቆይታ ላይ ችግሩ ምን ያህል አሳሳቢ እንደሆነ እና በቅድሚያ እስቲ ችግሮቹ ምን ያህል እንደሆኑ ለማሳየት የተሞከረበት ነው። ግን ከሷ ጋር ያደረግነው ቆይታ ያው ትንሽ ድምጽ ችግር ይኖራል። ከወዲሁ ይቅርታ ጠይቀናል። ነገር ግን ያነሳችውን ሀሳብ ከኔ ጋር አወራችሁ በጣም በሰፊ ነቃል። ግን አጠር አድርጋሽ እስቲ አስረጀን ነው ያልኳትና ምናልባት እንግዲህ አድማጮችም የሰጡት ሀሳብ ከዛ የመነጨ ሊሆን ይችላል። ብዙ ጊዜ ያው የተለያዩ መልእክቶች እንዳሉ ነው። በተለይ የስራው ለልጅ አይሆንም ያለችበት ሀሳብ ብዙ ቡና ቤት ላይ ስራቸውን መተዳደራቸውን ያደረጉ ሴቶች ብዙ ወልደው በጥሩ ሁኔታ የሚያሳድጉ ይኖራሉ አይደለም። ግን አንዳንድ ጊዜ ደግሞ ከራስሽ ፐርሰናሊቲ አኳያ ደግሞ ሪስኩን ላለመውሰድ ስትይ ይኖራል። አሁን እሷ ያነሳችበት ሀሳብ አንዳንድ ጊዜ ካለ አባት የሚያሳድጉ እናቶች ብዙ ናቸው አይደለም። በተለያዩ አጋጣሚ አባቱን ያለ ማግኘት ሊፈቀጠር ይችላል፣ ሊከሰት ይችላል። እነዚህ ችግሮች የግድ ናቸው ማለት አይደለም። እሷ ግን የራሷ ውሳኔዎች ናቸው። የራስ አቋም የራስ ፍላጎት ይኖራል። እነዚህ እንደ እንትን ሊንጸባረቁ አይችሉም፣ እንደ ፍላጎት ሊንጸባረቁ አይገባምና በግሌ ያነሳችልኝ ሀሳብ ወይም ደግሞ ጽንሱን ማቋረጡ ያልፈለገችበት 2-3 ምክንያቶች ነው የነበሩት። ግን በዋናነት ብላ ያነሳችው ሀሳቦች ናቸው። ለምሳሌ በግል ክሊኒክ ደረጃ በጣም ብዙ ገንዘብ እንደተጠየቀችም ያ ኢንፎርሜሽን እንዳላትም ነግራኛለች። ከ10,000 እስከ 15,000 በጣም የዘለሉ ዋጋዎች ለሚጠየቁ አንደኛ ኢኮኖሚካሊም ያን ነገር አፎርድ ማድረግ የማይችሉ ሰዎች የግድ በሕክምና ተቋም አይቻልም ስለተባሉ ብቻ ሳይሆን ያን ገንዘብ መቋቋም የማይችሉ ሴቶች ይሆናሉና ግን አማራጮቹን ማየት ያስፈልጋል። እነሱ ወደፊት ወደ መፍትሄያቸው ስለምንመጣባቸው ማንሳቱ አሁን ሰዓቱ ማይፈቅድልንም ችግሩ ላይም ስለምናተኮር ነውና ያው እንዳለችን ክሊኒክ ሄዳ ነበር ልጅቷ አይደለም። ክሊኒክ ሄዳ ነበር ያለውን ሂደት ተቀበለች። አንዳንድ ጊዜ የምትሆኝበት ቦታ ቅድም እንዳልሽው ነው። አንቺ ውስጥ ሆነው አንቺ ጫማ ውስጥ ሆነው ማየት ነገሮችን በጣም አለማየት እንድትረዳ ያደርጋልና አንዳንድ ጊዜ ደግሞ እዛ ቦታ ሆኖ ያለማገኘት ችግሮችን ላለመረዳት የሚያደርጉበት አጋጣሚ በጣም በርካታ ናቸውና ምንድነው ችግሩ ምንድነው የሚለውን ነገር በስፋት ማየት ያስፈልጋል። በተለይ ደግሞ ቀደም ብላ ደግሞ ያነሳችልን በቡና ቤት ስራ የምትተዳደር ጓደኛችን ናት። ስለዚህ እሷም እንደ ሰው የራሷ አቋም ያላት ሰው ነች። አቋሟን ፍላጎቷን ማክበር ያስፈልጋል። ከሷ ግን የሚማሩ በጣም ብዙ ሰዎች አሉ። ሴቶችም ወንዶችም ሊማሩባቸው የሚችሉባቸው ሀሳቦች እጅግ በርካታ ናቸውና ያው ችግሩን
መገንዘብ ያስፈልጋል። በአቋም ስለሷም በዝፋት ልናነሳ እንችላለን ወደፊት። እንግዲህ ምናልባት አንቺ የታዘብሽው ነገር ካለ ደቂቃው ይሄድብን ስለሆነ ነው አጠራጠር አድርጌ ለማቅረብ የሞከርኩትና የሷም ኢንተርቪው ያው ካነሳ ነው ሀሳብ በጣም ረጅም ነው። በጣም ግን አጠር አድርገን ለማቅረብ የሞከርነው ነው። እንደልሽው የቆረጥናቸው በርካታ ነገሮች ናቸው ያሉት እንዳሉ መሀል ላይ የምታነሳው ጉዳይ ነበር። በተለይ ደግሞ ወደ መጨረሻ አካባቢ እንደዚህ ደህንነቱ ባልተጠበቀ መንገድ ጽንስ ካቋረጠች በኋላ ለወራት ያክል ታማ እንደነበር ከዛ በኋላ ደግሞ የስነ ልቦና ጉዳትም ደርሶባት እንደነበር ስታነሳ ነበር። ቅድም ስል ነበር 5 ልጅ ስለወለደችው እናት ስናነሳ በጣም ሰፖርቲቭ የሆነ የትዳር አጋር ቢኖር እያለን ነበርና አይደለም አንድ ሴት ልጅ ወልዳ እንደዚሁ ደግሞ ያለ ፍላጎት እንደዚህ አይነት ነገር ተፈጥሮ አብረውኝ የነበሩት ጓደኞቼ ናቸው ስትል ነበርና ምናልባት ደግሞ ያ ሰው ቢኖር የበለጠ የስነ ልቦና ጉዳቷንም ይቀንሳል። የስነ ልቦና ጉዳት እንደሚያጋጥም በጣም ግልጽ ነው። ከዶክተሩ ጋርም ቀደም ብለን ስንነጋገር እዚህ ስቱዲዮ ከመግባታችን በፊት ሲያነሱልን የነበረ ጉዳይ ስለሆነና መቻለ መጠን መረዳት ብንችል ነግበኔ ሊሆን ይችላል አይታወቅም ምን እንደሚያጋጥም ተፈልጎም ሳይፈልግም እንደዚህ አይነት የተፈጥሮ ጉዳዮች ስለሆኑ ሊያጋጥም ይችላልና ነግበኔ ማለት ያስፈልጋል። እኛ ግን ዛሬ በጣም ትንሹን ነው ያስደመጥናችሁ። ማለት ከችግሩ ስፋት አንጻር እንደውም ብዙ አላነሳንም። በተከታታይ ሳምንታት ግን ይሄንን ጉዳይ በጣም በስፋት እናነሳለን። ምናልባት በ6321 አጭር ጽሁፍ መልእክት መቀበያ በአጭር መልእክት ቢልኩልን በስቱዲዮ ቁጥራችን ስቱዲዮ ከወጣንም በዝግጅት ክፍላችን ስልክ ቁጥር በ0989880888 በተለይ በጣም ብዙ ቴክስት ያደረጉ መልስም እንዲሆናቸው ጥያቄዎቻቸውንም በአግባቡ ለማስተናገድ እንዲመቸን እንደዚሁ ሀሳቦቻቸውን ታሪኮቻቸውን ገጠመኞቻቸውን ማጋራት የሚፈልጉ በድጋሚ ቁጥሩን ገልጻለሁ በ0989880888 ላይ ሀሳብ አስተያየቶቻቸውን ሊያጋሩን ይችላሉ። የዛሬውን እንግዲህ በዚህ ጉዳይ ላይ ያነሳነው ሀሳብ ያው ጠበብና አጠር አድርገን ይሄን ይመስላል አይደል? እስከዳር ስላደመጣችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ይሄንን ጉዳይ በተከታታይ ሳምንታት የምናስደምጣችሁ ነው የሚሆነው። የዛሬውን በዚያ በቃን። ቴድሮስ ዘውዴና እስከዳር ግርማ አብረናችሁ ቆየን። በቴክኒኩ ለውልጅጉ ከኛ ጋር ነበር። ከምሽቱ 2 ሰዓት አጫጭር ኤፍኤም የሙሉ ሰዓት ዜናዎች በመቀጠል ዲስከቨር አዲስ የአየር ሰዓቱን ተረክቦ ከእናንተ ጋር ቆይታ ያደርጋል። ከነሱ ጋር መልካም ጊዜን ተመኘን። መልካም ምሽት። ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና